በትግራይ ክልል ከሚገኙ ከተሞች ተነስተው ወደ አዲስ አበባ እንዲሁም ወደ ተለያዩ የሀገሪቱ ክፍሎች የሚጓዙ የህዝብ ማጓጓዣ አውቶቡሶች ከምሽቱ 12 ሰዓት ከ30 እስከ ንጋቱ 11 ሰዓት ከ30 ድረስ የሌሊት ጉዞ እንዳደርጉ እገዳ ተጣለ። ከትግራይ ክልል ፖሊስ ኮሚሽን ይፋዊ የደብዳቤ ሰነድ መረዳት እንደተቻለው እገዳው የተጣለው በሌሊት በሚደረጉ ጉዞዎች ሳቢያ እየደረሰ ያለውን ከፍተኛ የትራፊክ አደጋና አጠቃላይ የህዝብ ደህንነት ስጋትን ለመቀነስ ነው ተብሏል። ከዚህ በተጨማሪም በሌሊት በሚንቀሳቀሱ አውቶቡሶች ላይ ህገወጥ የሰዎች ዝውውርና መሰል ጥርጣሬዎች እየታዩ በመሆኑም ከህብረተሰቡ የደረሱ ጥቆማዎችን መነሻ በማድረግ ውሳኔው መተላለፉ ተገልጿል። በትግራይ ክልል የትራፊክ ደህንነት አደጋ ቁጥጥርና ምርመራ መምሪያ ኃላፊ አብርሃ ወረዳ ተፈርሞ የወጣው ይህ ይፋዊ መመሪያ ከሰኔ 18 ቀን 2018 ዓ.ም ጀምሮ ማንኛውም የህዝብ ማጓጓዣ አውቶቡስ ከምሽቱ 12 ሰዓት ከ30 ደቂቃ እስከ ንጋቱ 11 ሰዓት ከ30 ደቂቃ ድረስ ጉዞ ማድረግን ሙሉ በሙሉ ይከለክላል። ይህ አዲስ የሌሊት ጉዞ እገዳ በክልሉ ትራንስፖርትና መገናኛ ቢሮ ቀደም ሲል ሰኔ 13 ቀን 2018 ዓ.ም የተላለፈውን የውሳኔ አቅጣጫ ተከትሎ የወጣ ሲሆን በክልሉ የሚገኙ ሰባቱም የዞን ፖሊስ መዋቅሮች ትዕዛዙን በመሬት ላይ ባሉ የትራፊክ ፍተሻዎች ላይ ጥብቅ በሆነ ሁኔታ እንዲያስፈጽሙና ክትትል እንዲያደርጉ መመሪያ ተሰጥቷል። ውሳኔው በሌሊት ተነስተው ከትግራይ አዲስ አበባ የሚጓዙትን የህዝብ ማመላለሻ አውቶቡሶች ላይ ጫና ለማሳደር የተደረገ ይሁን አይሆን እስካሁን የተባለ ነገር የለም። ይህ በእንዲህ እንዳለ በትግራይ ክልል በተንቤን አብያዴ በሚገኘው ወርቅ መፈለጋ ስፍራ በተከሰተ የመሬት መደርመስ አደጋ ሁለት ወጣቶች ህይወታቸውን ማጣታቸው ተሰምቷል። አደጋው ሰኔ 19 ቀን 2018 ዓ.ም ከሌሊቱ 8 ሰዓት አካባቢ መከሰቱም ተሰምቷል። የሟቾችን አስክሬን ለማውጣት የመሬት መደርመሱ ከባድ በመሆኑ እና ቦታው ለተሽከርካሪዎች አመቺ ባለመሆኑ የቁፋሮ ስራውን አስቸጋሪ አድርጎት ቆይቷል። በዶዘር የተደረገው የመሬት ቁፋሮ ሙከራ ውጤታማ ባለመሆኑ የማውጣት ስራው በሰው ጉልበት ሲካሄድ እንደነበረም ተገልጿል። ከ6 ሰዓታት ቁፋሮ በኋላ የሟቾች አስክሬን ሊወጣ መቻሉም ተገልጿል። የአደጋው ዝርዝር ሁኔታ ለማጣራትና የሟቾቹን ማንነት ለማረጋገጥ ተጨማሪ መረጃዎች እየተጠበቁ ናቸው። በሌላ በኩል ህወሓት እያካሄደ ነው የተባለው አስገዳጅ ወታደራዊ ምልመላ የፕሪቶሪያ ግጭት የማቆም ስምምነት በግልጽ የጣሰ ነው ሲል የአውሮፓ ህብረት ገለጸ። በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ በኤክስ ገጹ ባወጣው መግለጫ በሰሜን ኢትዮጵያ ያለው ውጥረት የተሞላበት ሁኔታ እንደሚያሳስበው ስጋቱን ገልጿል። የህብረቱ መግለጫ አሜሪካ በህወሓት ባለስልጣናት ላይ የቪዛ እገዳ መጣሏን ተከትሎ በድርጅቱ ላይ ዓለም አቀፍ ጫናዎች እየበረቱ መምጣታቸውን አሳይቷል። ህወሓት በትግራይ ክልል ውስጥ ተጓዳኝ ክልላዊ ምክር ቤት ማቋቋሙ የነቀፈው የአውሮፓ ህብረት የኢትዮጵያ ጽሕፈት ቤት ችግሩ እንዳይባባስ ሁሉም ወገኖች በአስቸኳይ የሰላም ንግግር እንዲጀምሩ ጥሪ አቅርቧል። በአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ ኦሉሴጉን ኦባሳንጆ የሚመራውን የሰላም ጥረት ሙሉ በሙሉ እንደሚደግፍም ህብረቱ አስታውቋል። በሌላ በኩል የአሜሪካ ኮንግረስ አባል የሆኑት ብራድ ሻርማን የፕሬዝዳንት ዶናልድ ትራምፕ አስተዳደር በህወሓት ባለስልጣናት ላይ የቪዛ እገዳ መጣሉ ተገቢ አልነበረም ሲሉ ተችተዋል። የኮንግረስ አባሉ በኢትዮጵያ ዘላቂ ሰላም እንዲመጣ የሚፈልጉ አካላት በሙሉ እርቅ ለማምጣትና ሰላም ለማውረድ ከሁሉም የጦርነቱ ተሳታፊዎች ወገኖች ጋር መስራት አለባቸው ሲሉም አሳስቧል። ከዲፕሎማሲያዊ እሳት አገባ ጎን ለጎን በትግራይ ክልል ውስጥ እየተካሄደ ነው የተባለው አስገዳጅ የወጣቶች ውትድርና ምልመላ የሰብአዊ መብት ተሟጋቾችን እና ታዛቢዎችን ክፉኛ አሳስቧል።